ባለፈው ፓርት እንደተመለከታችሁት እንግዲህ ካሌብና ፌቨን ማለት ነው ወደ እናታችን መቃብር ቦታ መሄድ እንፈልጋለን ምናምን ብለው ተነጋግረው ነበረ። እናም ይህንን ነገር እንግዲህ ያው ቤተሰብ ካወቀ ቤተሰብ አይልከንም፣ ስለዚህ ተከስተን እንዲወስደን እናደርጋለን፣ ተከስተን እንጠይቀዋለን ምናምን ባሉት መሰረት እንግዲህ ተከስተን ጠይቀውን ነበረ። ተከስተን እንግዲህ ግን ወደ እናታችን መቃብር ቦታ ወሰደን እባክህን እምቢ እንዳትለን ብለውም ይጠይቁታል ማለት ነው። ተከስተ ግን ሚኪን ወይም ደግሞ የሆነ ሰው ብቻ አስፈቅዳችኋለሁ ምናምን ሲልም እንግዲህ ግን እነሱም ማንንም አላስፈቀርንም ሲሉም እንግዲህ ግን ይነግሩታል ማለት ነው። እንደዛ ከሆነ እኮ ይቆጡኛል፣ ስለዚህ ስለሚቆጡ እነሱን አስፈቅጄ እኔ በራሴ አስፈቅጄ ይዣቸው እሄዳለሁ ቃል ገባላችኋለሁ ሲላቸው ነበር። እነሱ ግን ያው ልጆችም ስለሆኑ እንግዲህ በእርግጥ የሆነ ሚኪን ወይም ብቻ ብሩኬን ራሱ ቢያስፈቅዱት ማለት ነው እምቢ አይሏቸውም ነበረ። እንደውም በደስታ ነበረ ይዟቸው የሚሄዱት ማለት ነው። ግን ያው እነሱ ልጆች አይደሉም እንግዲህ ያው ሻይለንም ቤተሰቦቻችን ሻይሉንም በማለትም እንግዲህ ለብቻቸው እንግዲህ ለመሄድ ይገደዳሉ ማለት ነው። እና እነሱም እንግዲህ ያው ተከስተ እንዳያችሁት ልጆች በቃ ታኩርፉ እኔ በራሴ አስፈቅጄ ይዣችሁ ሄዳለሁኝ ያልኳቸው እኮ ሲላቸው ነበር። እነሱም እንግዲህ ግን በቃ ያኮርፉና ሻንጣዋን ተቀብላ ነበረ። ፌቨን ራሱ በጣም ተናዳ ነበረ ትታቸው ሄደችው። እና ወዶች እንግዲህ እንደተመለከታቸው ፌቨን በስተመጨረሻ እንግዲህ ጠፍታ ነበረ። ትምህርት ቤት የት እንደሄደች ምናምን እንግዲህ ማለት ተከስተ እንግዲህ አላገኛትም ነበረ ማለት ነው። ካሌብን ብቻ ነበር ያገኘው እና ፌቨን የለችም ፌቨንን አጣኋት ብሎም እንግዲህ ይናገራል። በዚህ ጊዜ እንግዲህ መላ ቤተሰቡ በጣም ከሚባለው በላይ ተረብሾ ነበረ። ምክንያቱም ቆይች ልጅ ኪዳ ነው እናቷ እንኳን ገና አሁን በቅርብ ገና ትኩስ ሬሳ ነች። እንዴት የእናቷን ሀዘን እንኳን ሳንወጣ እንዴት እሷን ደግሞ እንደዚህ እናጣታለን በማለትም እንግዲህ በተለይ የትርሲት እናት ማለት ነው በጣም ነበረ ከሚባለው በላይ ያዘነችው ማለት ነው። እንዲሁም ደግሞ ብሩኬ እንግዲህ የሚወዳትንና የሚያፈቅራትን የልጆቹን እናት አቶ አሁን ደግሞ የሚስቴ ምትክ በቃ እንደውም ምንድነው የሚባለው የእናቴ ምትክ ነው የሚባለው። እና እንግዲህ ያው እሷ እንግዲህ በጣም ነው የምትወደው በነገራችን ላይ ማለት ነው። እና አሁን ላይ ደግሞ እንግዲህ በድንገት እሷን ሲያጣት ከሚባለው በላይ በጣም ተጎርቶ ነበረ። እና ግን ደስ የሚለው ነገር ያው በስተመጨረሻ እንግዲህ ግን ደግሞ አንድ ስልክ ተደውሎ ነበረ። እሱ ምንድነው ያው አንድ ተማሪ ከነ ዩኒፎርማ እንግዲህ ተገላ እንደተገኘች ይደውልለታል ፖሊሱ ማለት ነው። ፖሊሱም እንግዲህ ይህንን ነገር በሰማ ጊዜ በጣም ነበር የደነገጠው ማለት ነው። እንግዲህ በድጋሚ መረጃውን ማጣራት አለብኝ ተረጋጉ ብሎ ቤተሰቡን ያረጋጋል። ሌላው እንግዲህ ተከስተን እንደተመለከታችሁት ያው ብሩኬን ሚኪ ሊያስገድለው ማለት ነው የሆነ በር ሲረካከቡ እንትን ብሎ ነበር። ያንን ነገር ራሱ የሆነ ትርሲት ላክሌ ተከስተ እያለችው ነበረ። ግን ደግሞ አላከላትም እንግዲህ ሳይልክላት በፊት ነበረ ትርሲት እንግዲህን ቀርማ ይሄ ነገር የገጠማት ማለት ነው። እና ተከስተ እንግዲህን ብሩኪ ያንን ነገር ስለሰማ ተከስተና እንግዲህን ትርሲት ሲያወሩ ስለሰሙ ዛሬ ላይ ምንድነው ያለው ተከስተ ስልክን ፓስወርዱን ክፈትና ስጠይ ምናምን ብሎት ነበረ። እና ስጠይ ብሎት እንግዲህ ግን እሺ ብሎ እሱም ፓስወርዱን ከፍቶ እንደሰጠው እንግዲህ ይሄ ነገር በድንገት ሲከሰት ብሩክ እንግዲህ ስልኩን ጥሎት ነበረ። እና ስልኩን ሲጥለው እንግዲህ ምክንያቱም እንግዲህ አንድ ተማሪ ከነ ዩኒፎርማ ተደፍራ ተገላለች ምናምን የሚባል ወሬ ሲሰሙ በጣም በቃ የሆነ ነዘረው ከሚባለው በላይ። እና ተከስተ እንግዲህ ካያችሁት ማለት ነው ያንን ቪዲዮ የቀረጸውን ቪዲዮ እየደለተው ነበር። ግን በፍጹም መደለት የለበትም ነበረ። ቢያንስ እንኳን ብሩኬን ተውትና እሱ ልክ ከሚኪ ጋር ያለውን ነገር ሚኪን ያዛነቅ ለማድረግ እንግዲህ ይጠቅመው ነበረ ማለት ነው። ግን ተከስተ ያው ምንም ቢሆንም ያው ከያውነውና ያው ከብሩኬ በፊት እንግዲህ ሚኪን ስለሆነ የሚያውቀው እንግዲህ ያው መረጃውን እያጠፋለት ይገኛል ማለት ነው። እና ያንን መረጃ እንግዲህ ሲያጠፋ ያው እንግዲህ ተመልክተናል። እና ውዶቼ ያው ፖሊሱ በድጋሚ እንግዲህ ስለ ልጅቱ መገደል ማለት ነው ደውሎ እያጣራ ነበረ። እና ደውሎ ሲያጣራ እንግዲህ የልጅቱን ማለቴ ልጅቱ እንግዲህ ደፍተሯ ቦርሷ ውስጥ ምን እንዳለ እንግዲህ ስሟን እና ንገረኝ ምናምን ሲለው እንግዲህ አይ ይሄንን ነገር አላደርግም ማለት ለምንድነው የማታደርገው ትእዛዜን አልቀበልም እያልክ ነው ሲለውም አይ ትእዛዝህን አልቀበልም እያልኩኝ አይደለም እኔ ታውቃለህ ትእዛዝህን እቀበላለሁ አከብርሃለሁ። ግን ደግሞ ይሄንን ነገር ፖሊሶቹ ገና ጣልቃ ስላልገቡበት ይሄንን ነገር ማድረግ አልችልም
ይልና እንግዲህ ከን ይመልስለታል ማለት ነው። ኦኬ እሺ በቃ እንደዛ ከሆነ በቃ መጣሁኝ እኔም ወደዛው እየመጣሁኝ ነው ይለዋል ማለት ነው። እሺ በቃ ምናምን ይባላል። እንግዲህ ያው ትርሲት የተቀበረችበት ማርያም ቤተ ክርስቲያን ነበረ እና ደግሞ ይሄ ነገር ተፈጸመ የተባለው ተክለ ሃይማኖት ቤተ ክርስቲያን ነው እና በዚህ እንግዲህ አረጋግጦ ያው ፌበን እንዳልሆነች ይረዳል ማለት ነው ፖሊሱ። እና ፖሊሱም እንግዲህ ግን በዚህ ጊዜ ሚኪ በጣም የሆነ አላደላ አንደኛ ትርሲትን በማያስበው መልኩ ትርሲቴን አጣታለሁ ሳይል እንግዲህ በድንገትም ስላጣት በጣም የሆነ ቁጭትም የሆነ እንደንደትም አላደል በውስጡ ብዙ ነገሮች እየተፈራረቁበት ነውና ከዛ ቆይናና ፌበን እንዳልሆነች ሞተች ያኔ እሱ ፖሊሱ እንግዲህ ፌበን አይደለችም ሌላ ልጅ ነች ምናምን ሲልም እንግዲህ ከዛ በፊት እንግዲህ ቆይናና ፌበን እንዳልሆነች በምን አረጋገጥክ ምናምን ሲል እንግዲህ ተከስተ በጣም የሆነ ቁጥጥ እያለ በዚህ ጊዜ ብሩኬ ደግሞ ምንድነው የሚያስቸኩል ምንድነው ቁጥጥ የሚያደርግ ነገር ጠብቅ ተበልክ አይደል እንዴ አንተ ምንድነው እንደዚህ የሚያደርግ ሲልም ታዲያ ምንድነው ነገሩን የሚያንዛዛው ይንገረና ቶሎ እያለም እንግዲህ ሜኪም ፖሊሱን እንደዛ እየተናገረው ነበረ። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል እና ፖሊሱም እንግዲህ ትርሲት እየተቀበረችው ማርያም ቤተ ክርስቲያን ነው አይደለ አለ። አዎ ማርያም ቤተ ክርስቲያን ነው ሲል እንግዲህ ሚኪ ደግሞ አዎ ደልን አይደል እንደ ቆይናና ምንድነው መናገር የፈለከውን ነገር ለምንድነው በቀጥታ የማትናገረው ሲልም እንግዲህ በጣም ቁጥጥ ብሎ ይናገራል ማለት ነው። እናም ያው ይሄ ነገር የተፈጠረው ደግሞ ያው ማርያም ቤተ ክርስቲያን ሳይሆን ተክለ ሃይማኖት ቤተ ክርስቲያን ነው ሲልም እንግዲህ ፖሊሱም ይናገራል። እና በቃ ፌበን አይደለችም ብለው እንግዲህ ይረጋጋሉ። ግን እንዳያችሁት ግን የትርሲት እናት ደግሞ ያው አላ አይደለ ልጄን አጣሁ ደግሞ የልጅ ልጄን ላጣ ነው ወይ በማለትም እኛን ለማረጋጋት ነው አይደለ ንገረን እውነቱን ንገረን ሲልም እንግዲህ ነገረን። ለምን ብዬ ነው የማዋሸው እንደዛ ነው የተፈጠረው ነገሩ ሲልም እንግዲህ ይነግራቸዋል። በቃ አሁን ለማንኛውም ያው ወጥተን መፈለግ አለብን አሁንም ቢሆንም ልጄ ያለችው አደጋ ላይ ነው ስትልም እንግዲህ ትናገራለች። አዎ በቃ ማለቴ በቃ እንበታተንና በየቦታው ምናምን እንፈልጋት ይባባላሉ ማለት ነው። እነህንን ተባብለው እንግዲህ ያው ለመፈለግ ይገደዳሉ። ያው ሁሉም ተበታት ነው አይ ሁላችንም ገረ ብለን መሄድ የለብንም ሲሉም እንግዲህ በዚህ ጊዜ እኔና ብሩኬ ባንድ ላይ እንሄዳለን እናንተ ባንድ ሄዱ ትላለኝ። እሺ በቃ ይባባላሉ። በቃ እኔም ይሄ ጉዳዩ ተፈጸመ ወደ ተባለበት ቦታ ስለሚሄድ እኔንም በዛው ትሸኙኛላችሁ ሲልም እንዴ አንተ ከኛ ጋር ትሄድም እንዳሉት አይ አልሄድም በመጀመሪያ እዛ ጉዳዩ የተፈጸመበት የተባለው ጋር ወደዛ መሄድ አለብኝ ሲልም እንግዲህ ፖሊሱም ይነግራቸዋል። እሺ በቃ ይባባሉና እንግዲህ ተያይዘው ፍለጋ ወጥተው ነበረ። እንግዲህ ሁሉም ተበታትነው በወጡበት ጊዜ ላይ አባባ ዘነበ እንግዲህ ሚኪን እኔ እናንተ ደግሞ እንደው ምን እናደርግ ምናምን ሲለው እንግዲህ አይ እንተና ረብቃ እዚሁ አባቴን አጫውቱት እዚሁ ሆኖ እኔ እና ሚኪ ሄደን እንፈልጋለን ከልጅ ጋር እንፈልጋታለን ሲል እኔ ነው ልጅ የምትለው አለ ካሌብ። አዎ ዳንተ ነው ልጅ የምለው ምን ነው ልጅ አይደለም እንዴ ሲልም አዎ በፍጹም ልጅ አይደለሁም እኔ አንተም ደግሞ አባቴ ልትሆን አትችልም አትሆንምም ሲልም እንግዲህ ክን ይመልስለታል። እንዴት እንድነው የምትናገረው ምናምን ሲለው አዎ አባቴ አይደለህም ይላል። ከዛ በዚህ ጊዜ አባባ ዘነበ አንተ ልጅ ሲለውም እንግዲህ በእኛ መካከል ጣልቃ እንዳትገቡ ሲልም ሚኪ ይናገራል ማለት ነው። እና ካሌብም እንግዲህ ክን እንዳያችሁት ያው የልጅ ነገር ግንፍል ብሎ ያው ሁሉንም ነገር ተናግሯል ማለት ነው። ግን በፍጹም ይሄ ነገር ማድረግ የለበትም ነበረ። ምክንያቱም ያው ሚኪ ሊተናኮለው ይችላል። ገባቸው አውቆ ሳይሆን ቢያንስ እንኳን እንደዛ ነገር ሲለው የሆነ በንዴት ሊተናኮለው ይችላልና እንግዲህን ቆይናና ለምንድነው እኔ ሳናግርህ ጥለኸኝ የምትሄደው ብሎም እንግዲህ ሚኪም ተከትሎት ወደ ክፍሉ መጥቶ ነበረ። ከዛ ተወይ በቃ እንደውም ልንገርክ በጣም ነው የምታስጠለኝ ሲልም እንግዲህ ሚኪን ይመልስለታል። እኔ ነው የምትጠለኝ ሲልም አዎ በጣም ነው የምታስጠለኝ ቆይናና ምን አርጌ ነው ምናምን ሲልም እንግዲህ እኔ አንተ ልጅ አይደለሁም ብሩክ ነው አባቴ ሲልም ይመልስለታል። እኔ እንደዚህ ከየወደድኩ የማይወድህን ሰውዬ ነው አባቴ ነው የምትለው ሲልም እንግዲህ ግን ሚኪም በነገራችን ላይ ማለት ነው በቃ የሆነ ካሌብ አንዳንዴ የሆነ ጉብዝ ልጅ ነው ግን የሆነ በትንሽ ነገር የሆነ
ጭንቅላቱን ተቆጣጥሮታል ሚኪ ማለት ነው። በጣም ተቆጣጥሮታል። በቃ አሁን ባለፈው ራሱ እንደዛ ብሎ እንግዲህ አባቱ ላይ ጥላቻ እንዲፈጥርበት አድርጓል። አሁን ደግሞ በድጋሚ እንግዲህ አባታቸው አይወዳችሁም እንዲሁም እንደዚህ ዲቃላዎች ብሏል እያለም እንግዲህ መጥፎ ነገር በቅንጭላታቸው እየዘራባቸው ነው። እና ወዶቼ ከያ ድራማ እስከዚህ ፓርት ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።